ያላችሁ ግንኙነት ምንድነው? ግልጽ የሆነ ነገር እንደ ታላቅ ወንድም ግዴታ ስለሆነ ስለሚሰማ ይህንን ነገር በይዚ የአብርሃም ወንድም አብርሃምን ቢጠይቀው ምን አይነት መልስ የሚሰጥ ይመስላችኋል? በእርግጠኝነት የሚናገረው ራሱ የሚያውቅ አይመስለኝም አብርሃም። ሄርሜላ ይህንን ጥያቄ ስትጠየቅ ጓደኛዬ ነው ወይም ደግሞ የሆነ በቃ ምንም የለንም ብላ ልትናገረው ትችላለች። ይሄንን ነው እኔ ማለት የምፈልገው። ከዚህ በፊትም ሳወራ የነበረው አብርሃም ለምንድን ነው የማይጠየቀው? አብሮ እንግዲህ ብዙ ነገሮችን አድርጓል። በጣም ብዙ ነገሮች ተፈጽሞ ሊሆን ይችላል። ነገር ግን የጉዳዩ ባለቤት አብርሃም እስከሆነ ድረስ አብርሃም ነው መጠየቅ ያለበት ብዬ የማስበው። እንቀጥል። ምክንያቱም እኔ የአብርሃም ህይወት ተበላሽቶ በፍጹም ማየት አልፈልግም። አብርሃም በጣም የምወደው መሳሳለን ታናሽ ወንድሜ ነው። እንግዲህ እስቲ ሄርሜላ ምን ማድረግ አለባት? አሁን ግራም ያጋባን ነገር ሄርሜላ ለምንድን ነው የምትጠየቀው? እሷ ለምንድን ነው የምታወራው? ማለት አብርሃም እስካለ ድረስ እኮ አብርሃምን መጠየቅ ይችላል። አብርሃምን በፈለገው ነገር እንግዲህ መቅጣት ይችላል ወንድሙ እስከሆነ ድረስ። ግን ከሷ ጋራ ምንም የሚገናኝ ነገር የለውም። በቃ የሷን አይዲያ እኛ አንፈልግም። እዚህ ጋር የአብርሃምን ማንነት እናውቃለን ሁላችንም። አብርሃም ብዙ ነገሮችን ሲያደርግ ነበረ። በዛሬ ዕለት ተቀይሯል አልተቀየረም ማየት ትችላላችሁ። ቪዲዮ ወደኋላ ተመልሳችሁ ብታዩት እጅግ በጣም ትደነግጣላችሁ። በቃ የአብርሃም ያለበት ሁኔታ ማለት ነው። እስቲ እንቀጥል። ምክንያቱም እኔ እንጃ ምናልባት አፌን ሞልቼ ማውራት ዝች ጋር ከባድ ሊሆን ይችላል። ግን ምናልባት ቪዲዮ የምትመለከት ከሆነ ወይም ደግሞ እሱ ነግሮ ከሆነ አላቅም፣ ብቻ ሁለቱ እኔም ሳልመጣ በፊት ለሱ የሚያስደስተው ነገር አለ ማለት በቃ ዞሮ ሄርሜላውን እዚህ ጋር በግልጽ ማውራት የምትፈልገው ነገር ቪዲዮ ላይ ተመልክተሃል። ከአብርሃምም ሲያወራ በጣም ብዙ ነገር አይተሃል። ለምንድን ነው የምትጠይቀኝም ጭምር ነው። ምንድነው በቃ ያው አብርሃም ጋራ ያለኝ ግንኙነት ወይም ደግሞ ሪሌሽን በደንብ የታወቀ ነው። እንኳን አንተ ሁሉም ሰው ያውቃል ነው አማርኛውና ያው እሷ በዚህ ጉዳይ ላይ በዚህ መጠየቅ አለባት ብዬ አላስብም። ሄርሜላ በዚህ ጉዳይ ላይ ለምንድን ነው የምትጠየቀው? አብርሃም እስካለ ድረስ አብርሃም ነው መጠየቅ ያለበት። ለምንድን ነው ከሩታ ተለይተ ከሌላ ሴት ጋራ ብዙ ጊዜ የምትታየው ተብሎ በግልጽ መጠየቅ አለበት። እሱ ብቻ አይደለም፣ በተደጋጋሚ በጣም ብዙ ቪዲዮዎችን ሰርተሃል። ከሄርሜላ ጋራ የምታደርጋቸው ነገሮች እጅግ በጣም የሚያስጠሉ ነገሮች ናቸውና ለምንድን ነው ይህንን ነገር ያደረከው ተብሎ መጠየቅ አለበት። ይህንን ነው ማለት የምፈልገው። አብርሃም ይህንን ጉዳይ አልተጠየቀም። አብርሃምና ሩታ ማስታረቅ በፊት አብርሃም ያጠፋውን ነገር በሙሉ እያንዳንዱን ነገሮችን አንስቶ መጠየቅ ያስፈልጋል። ያው እንደ ወንድም እንግዲህ ያንን ነገር ማድረግ አለበት ብዬ ነው የማስበው። በሌላ በኩል ሩታ አላጠፋችም ማለት አይደለም። ሩታ አሁን የምታደርጋቸው እያንዳንዱን ነገር ደግሞ የአብርሃም ወንድም አይደለም መጠየቅ ያለበት ወይም ደግሞ የሱ በተለይ ኃላፊነት ነው ብዬ አላስብም። የሩታ እህት አለች፣ ባለፈው የመጣችው ልጅ፣ እሷ በደንብ አድርጋ ሩታን መጠየቅ ትችላለች። እንዳውም ይህንን ጉዳይ መፍታት ይችላሉ። በጣም ቀላል ነው። እንዴት ካላችሁ እዚህ ጋር የአብርሃም ወንድም አለ፣ እዛ ጋር ደግሞ የሩታ እህት አለች። ሁለቱም ተገናኝቶ ይህንን ጉዳይ በደንብ ካወሩበት በኋላ መሃላቸውን የተፈጠረውን ነገሮች እያንዳንዱን ከመጀመሪያ ጀምሮ ለአንዴና ለመጨረሻ ጊዜ በደንብ ተነጋግሮበት እንዲፈቱ ችግራቸውን እያንዳንዱን ነገር አንስቶ ተወያይቶበት በምን መንገድ ሊስተካከል ይችላል የሚለውን ነገር ሐሳብ ሊያመጡ ይችላሉ። ከዚህ የተሻለ ሐሳብ አለ ብዬ አላስብም። ሄርሜላን ለብቻ አግኝቶ ሄርሜላ ለምንድን ነው ከአብርሃም ጋር የምትገናኝ? ከሱ ጋር ሁለተኛ እንዳትገናኝ በጣም ብዙ ሰዎች ይህንን ጉዳይ እንደ ማስጠንቀቂያም ጭምር ተናግሯት ነበሩ። ሄርሜላ አልሰማችም። ሄርሜላ እኮ ከዚህ በፊት ሩታ ራሷ ሄዳ ሄርሜላን በጭራሽ ካሁን በኋላ ከአብርሃም ጋር ላይሽ አልፈልግም፣ የምታደርጊው ነገር እያንዳንዱ ነገር በጣም ነው የሚያስጠላኝ፣ ከባሌ ራቂ ብላ እንግዲህ በደንብ አድርጋ ስታስጠነቅቅ ነበረ።
ማስጠንቀቅ ብቻ አይደለም እንደምትከሳትም ጭምር ተናግራ ነበረ። ሄርሜላ መቼም እንግዲህ ይህንን ነገር መተው አትፈልግም። አይታችኋል ከሆነ አሁንም ያንን ነገር ነው የምታደርገው። ማስፈራራትም አይሰራም፣ በንግግርም እየሰራ አይደለም። በሌላም መንገድም ወይም ደግሞ እንግዲህ ታሰሪያለሽ፣ የሆነ ነገር ትሆኛለሽ፣ ምንም አሰማው ልጅቷ። እስቲ እንግዲህ ሐሳቡን ጨርሰው። በላይ የሚወዱት የሚያከብሩት ብዙ እህቶች አሉትና እንደዛ ነበረ ሲመጣ፣ ግን ቀስ በቀስ ነገሮች ወደ ፍቅር ተቀየረብኝ። በቅርቡ እንኳን እኔ ለሩታ ተውልሻለሁ ምትወ አያችሁ፣ በቃ በግልጽ ተናግራለች። ከዚህ በፊትም ተናግራለች። እንደ ቀልድ የተጀመረ ነገር ወይም ደግሞ እንደ እህትና እንግዲህ እንደ እህትና ወንድም ወይም ደግሞ እንደ ጓደኛ አይነት ነገር የተጀመረው ጉዳይ አድጎ 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 ወደ ፍቅር ተቀየረ አለች። አሁን ላይ የፍቅር ግንኙነት እንዳላቸው በግልጽ ስትናገር የነበረው የፍቅር ግንኙነት አለን፣ ስለዚህ ለምንድን ነው የምተወው ነው ጥያቄው። ይሄ ነው እንግዲህ ሄርሜላ ተነስታ ይህንን ጉዳይ ልዘጋው አችልም። አብርሃም ጋር የሆነ ነገር አለ። አብርሃምም ለሄርሜላ ያሳያት ነገር አለ። ከሷ ጋር መሆን እንደሚፈልግም በእርግጠኝነት ተናግሯል። አብርሃም እዚህ ጋር ባለ ጉዳይ እየሆነ እያለ የአብርሃም ወንድም መጥቶ ፍቅረኛውን በተለይ ሄርሜላን ከአብርሃም ራቂ ብሎ እንግዲህ መናገር ምን አይነት ንግግር እንደሆነ አይገባኝም። የነሱን ትዳር ለማዳን በዚህ መንገድ መሄዱ ትክክል አይደለም። በቃ ከዚህ በፊትም ሁሌ የምንናገረው ነገር የአንድ ሰው ስሜትን እየጎዳችሁ ሌላውን ለማዳን አትሞክሩ። እንደዛ አይደለም። እንደዛም በጭራሽ አይሰራም። ይሄ ነገር በዚህ መንገድ የሚቀጥል ከሆነ እየባሰበት ነው የሚሄደው። አብርሃም ባለ ጉዳይ እስከሆነ ድረስ አብርሃም ይህንን ጉዳይ መፍታት ይችላል። ሰው እየነገረው እንደዚህ አታደርግ እንደዚህ አድርግ ተብሎ የሚመከር አይነት ወንድ ልጅ አይደለም። ከዚህ በፊት በጣም ብዙ ነገሮችን አድርጋችኋል፣ ሞክራችኋል። በጭራሽ ሊቀየር አልቻለም። በጭራሽ ያልሞከረ ሰው የለም። በጣም የሚገርማችሁ ነገር በአብርሃም ጉዳይ ላይ ያልገባ ሰው የለም። በቃ ሁሉም ቤተሰቦቹም በሙሉ በሩታም በአብርሃምም ሳይድም ያሉት ቤተሰቦች እሱ ብቻ አይደለም፣ ጓደኞቹም የሚያውቀውም ማያውቀውም መንገድ ላይ የሚያየው ሰው በሙሉ በአብርሃም ጉዳይ ላይ ጣልቃ ገብቶ ለማስታረቅ ጥረት አድርጓል። አልተሳካላቸውም። ትልልቅ ሰዎችም ተሰብስቦ ይህንን ነገር ሞክሮ ነበሩ። ነጋሽዬም በዚህ ጉዳይ ላይ አውርቶ ነበሩ። ያልሞከረ ሰው የለም። ነገር ግን ሊስተካከል አልቻለም። ምክንያቱ ደግሞ ሁላችንም እናውቃለን። የአብርሃም ትልቁ ችግር ከሰው ጋር ያለው ሪሌሽንሽፕ ነው። አሁን ሪሌሽንሽፑ እንዲያድግ ያደረገው በተለይ ከሄርሜላ ጋር ወደማይሆን ነገር ውስጥ የገባው ራሱ አብርሃም ነው። ራሱ አብርሃም በየቀኑ የሚያደርጋቸው ነገሮች መልሶ ትዳሩ ላይ መጥፎ ነገር ጥሏል ማለት ነው። አሁንም ወደፊትም ይሄ ነገር ይስተካከላል ወይ ብላችሁ ከጠየቃችሁኝ በዚህ ሁኔታ አይስተካከልም። በእርግጠኝነት በዚህ ሁኔታ የአብርሃም ወንድም በሚያረጋቸው መንገዶች በጭራሽ። ምክንያቱም በቃ ያስታውቃል። ከዚህ በፊት ሁሉም ሰው የሞከረው ሙከራ ነው አሁንም በተደጋጋሚ እየሞከረ ያለውና ይሄኛው መንገድ አዋጭ ስላልሆነ ሌላ መንገድ ቢፈለግ ጥሩ ነው ብዬ ነው ማስበው። ምን አይነት መንገድ ብላችሁ ከጠየቃችሁኝ የመጀመሪያ ባለ ጉዳዮች ያው እንግዲህ ሩታና አብርሃም ናቸው። ስለዚህ ጉዳያቸው መፍታት ያለባቸው ሰዎች መሃል እንግዲህ ቁጭ ብሎ ማውራት አለበት። በተለይ አብርሃምን ሩታንም ለየብቻ አነጋግሮ ከዛ በስተመጨረሻ እነሱን ሁለቱን ማገናኘት ነው። በደንብ ካስማማቸው በኋላ ለምሳሌ አብርሃምን ካገኘ በኋላ በደንብ አድርጎ ስለ ጉዳዩ አውርቶ ከሄርሜላ ጋር በጭራሽ እንዳይገናኝ አድርጎ ወይም ደግሞ ለአንዴና ለመጨረሻ ጊዜ ይሄንን ጉዳይ ወደ አንድ ጎን እንዲወስድ ማድረግ ይችላል። ወይ ወደ ሩታ ወይ ደግሞ እንግዲህ ወደ ሄርሜላ እንዲሄድ መወሰን እንዳለበትና ውሳኔውን እንዲያሳውቀው ያደርገዋል። በዛ መንገድ ከሆነ ይሳካለታል። እንደዛ ይመስለኛል። እስቲ እንግዲህ እንቀጥለው። ለዛ ነው እንጂ አሁን የነሱን እንትን ለማለት ምናምን አይደለም። አሁንም ቢሆን እኔ ለአብርሃም ደስታ፣ ለአብርሃም ጤና፣ አብርሃም ደስተኛ ሲሆን ማየት ስለምፈልግ ነው። በዚህ ልክ
እንግዲህ ያው ከዚህ በፊትም የተናገረችው ነገር ነው። ሄርሜላ ሁላችን የምናውቀው ቃል ነው በተደጋጋሚ ስታወራ የነበረው። ሄርሜላ እንግዲህ የምታወራው ነገር አብርሃም ደስተኛ እንዲሆን ነው የምፈልገው። አብርሃም ያው በቃ ስሜቷን እየተናገረች ነው እዚህ ጋር ስለ አብርሃም ስሜት ብቻ ሳይሆን ስለ ራሷም ጭምር እየተናገረች ነው። እዚህ ጋር እንግዲህ ምንድነው የምታሳየው አብርሃም ጥሩ ስሜት እንዲሰማው እንዲደሰት ያው በቃ ወደ ፍቅር እንዲገባ እና የተሻለ አይነት ላይፍ ስታይል እንዲከተል ወይም ደግሞ እንዲቀጥል አይነት ነገር ነው እንግዲህ በደንብ በተደጋጋሚ ስታወራ የነበረው። እንግዲህ የአብርሃም ህይወት በእኔ እጅ ነው እንደማለት ነው። አማርኛውም ያው አብርሃምና እኔ አንድ ላይ ነን፣ ያው እንደ ፍቅረኛም አብረን እየሆን ስላለ ከሱ መለየትም አልችልም በዛ ምክንያት ነው ብላ እንግዲህ እያስረዳችሁ ትገኛለች ማለት ነው። ይህንን ነገር ከዚህ በፊት ተናግራለች። እዚህ ጋር ማወቅ ያለባችሁ ነገር የአብርሃም ወንድም እዚህ ጋር መጥቶ ከሄርሜላ ጋር ሲነጋገር ሄርሜላ ትታው ልትሄድ ትችላለች። ግን ለአብርሃም ክብር ስላላት ወይም ደግሞ ወንድሙ ነው ብላ ስለምታስብ ይህንን ነገር አታደርግም። ግን ማወቅ ያለባችሁ የአብርሃም ወንድም አብርሃምን ትተሽ ከሌላ ሰው ጋር መኖር ትችያለሽ ወይም ደግሞ ከሱ ህይወት ውጪ ብሎ እንግዲህ በደንብ በግልጽ ቢጠይቃትም ራሱ እሺ ብላ አትቀበልም። እሺ እንኳን ብትል ራሱ ነገ አብርሃም ጋር መሄዷ የማይቀር ጉዳይ ነውና ሁላችንም የምናውቀው ጉዳይ ስለሆነ ይህንን በድጋሚ ባያወሩ የተሻለ ነው። በተለይ የአብርሃም ወንድም ጥረት ጥሩ ሆኖ እያለ ነገር ግን ይሄ ጉዳይ በዚህ መንገድ የሚፈታ አይመስለኝም። በዛ ምክንያት ነው ይህንን ምልከታችን የምንሰጠው። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። በተለይ እንግዲህ በዚህ ቻናል የራሳችን ምልከታ በደንብ አድርገን የምንሰጥበት ነው። ያው የእናንተንም ሐሳብ አስተያየታችሁን እንግዲህ በደንብ ካየን በኋላ ለእናንተው ራሱ እናቀርባለን። አዳዲስ ነገሮች ሲኖሩ እንግዲህ ለእናንተ ለማድረስ ሞክራለን። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ። ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።